ወልስም ዮኒ ለእግዚአብሔር የተሰጠ መሲ ነው። ምን ማለት ነው? ለእግዚአብሔር የተሰጠ አይደለም። አይ ትርጉም አለው ይሄ። እሱ እኮ አሁን ስሜቱ ያመጣው ነገር ነው። እየነገርኩህ እኮ ነው። በቃ ፈጥኜ እየተናገርኩ ነበረ። ከዛ በኋላ እኔ አንዳንድ ነገሩን ስናገር አቤት ደሬ የሚሰማ ከሆነ እዚህ ጋር መቼም አራት ሰዎች ሙሌም አለ፣ ዮኒም አለ፣ ፈቄም ወንድምነትም እኔም አለ። በቃ ተሳስተሃል። አዎ ተሳስቻለሁ ማለት ምንድን ነው የሚከብድህ? አይ ለምናችሁ ደግሞ አትበሉት ያለው ሙሌ ያንተንም ስሜት ከመረዳት አንጻር ነው። ማለት አታስገድዱት ራሱ አምኖ ይበል ነው ሙሌ የሚለው። ሙሌ እኮ አንተን ደግፎ የቆመ ነው እንጂ አንተን እንትን ለመጨቆን አይደለም። ከሙሌ ጋር ምናምን ብለህ ቅድም የተጨቃጨቀው። እኛ ግን እያልን ያለነው ለእግዚአብሔር የተሰጠ መሲ ምንድን ነው? እስቲ ትርጉሙን እስቲ ንገረኝ። ከመጀመሪያው ነው የጠየቅኩህ። ቆይ በስሜታዊ ሆነ ነው አይደል ያወራህ? አይደለም ይኸውልህ፣ እንዲህ ነው ያልኩት እኔ። ዮናታን ለእግዚአብሔር የተሰጠ መሲ ነው የሚለውን ትርጉም ንገረኝና ትርጉም አለው ካልከኝ እኔ ይቅርታ አልጠይቅም። ቆይ የመጣኸው ከየት ነው? ሙሉውን ቆይ እንስማው። ያልተቆረጠው የምትሰድበኝ ከሆነ በጣም ለዚህ ቃል ይቅርታ ጠይቃለሁ። ቼኩን በስናይፐር አስመጥተዋል አይደለም በአዋሽ ባንክ። አንተ እንዴት የበላህበት እንጀራ ላይ ትተፋለህ? ዮኒ ቼኩን ማስመጣት የነበረበት በስናይፐር። ከዛ በኋላም ግን ዮኒ እንዳገልጋይ ለሻሸመኔ ከተማ ወጣቶች፣ ለኛ ለሻሸመኔ ከተማ ፓስተሮች፣ ለነ ፓስተር ገብሬ ታዞ እርቅ አድርጓል። ተሾመ ኦሮሞ ካለ እዚህ ጋር መናገር ይችላል። ፕሮፌት ሞገስ ደምስ መናገር ይችላል። አልቋል። ይሄን ያለው ነገር ሰዎች። ሌላው ዮናታንን እንዳገልጋይ የሚቀበለው ዛሬ አለ። እኔ በተወለድኩበት ከተማ ነው የተወለደው፣ አርሲ ነገሌ። ብዙ የመግባባት ነገር ባይኖርንም ከዚህ በፊት ዓለም መጀመሪያን የሚያውቀው ካለ በኢትዮጵያ ከተማ የደሙን ኃይል መስበክ የሚችል አገልጋይ ዮናታን አክሊሉ ነው ብሎ በህዝብ ፊት ቀብቶታል። እኔ ባለሁበት ጉባኤ አርሲ ነገሌ ቃለት ቁጥር ነው። እስቲ እዚህ ጋር ልጠይቃት፣ ምንድን ነው መቀባት? ንግግርህን ምንድን ነው ቀብቶታል ማለት? ዋና ልጠይቀኝ ያሰብከው ጥያቄ ምንድን ነው? ንገረኝ። ቅባት ምን ማለት ነው? ተቀብቷል አልክ። አገልጋይ ዓለም ጀንበሬ ቀብቶታል አልክ። ምንድን ነው የሚቀባው? መቀባት ምንድን ነው? መጽሐፍ ተገናኝተው ነው የሚቀባው ራሱ የተገናኝተው። ቆይ ተገናኝተው ሊሆን ይችላል፣ አይመለከተንም። እሱ ቀባው ምን ማለት ነው? ዮናታን ደግሞ የተወለደው አርሲ ነገሌ ነው እንዴ? ጨረሳችሁ? መልስ። ጥያቄ ጠየቅኩ እኮ። እሺ ምን ጠየቀ? አይመለከተንም። አዎ በተለምዶ አንድ ሰው አንድ አገልጋይ ሲጸልይለት ነብይ ሊሆን ይችላል። እንደሚባለውም በእኔ እጅን የተቀባው ለምሳሌ አንድ ሰው ለአንድ ሰው ሲጸልይ ያ ሰው በዛ ሲነሳ በእኔ እጅ ነው እግዚአብሔርን ያገኘው፣ የእኔ ቅባት ነው እሱን ያገኘው ይባላል በተለምዶ። ይሄ ነው። ሌላው ደግሞ ከምንም ተነስተ እቿን ብቻ ነጥለ ቅባት የሚለውን ነገር ቅባት ሁሉም ሰው እንግዲህ አንተም ቅባትን ታውቀዋለህ ብዬ ነው የማስበው። ይሄ ነው። ገብታችኋል? የመለሰው ሙሌ እንደው እኔ ተጣምሜበት እንዳይሆን ገብቷል። ሙሌ መለሰው ያልገባኝ ባህላዊ ቴዎሎጂ እንዳለ አላውቅም። እውነት ለመናገር ፍሬ ሆኜ ለመናገር ነው የፈራው። ምንድነው የምፈራው? አቤል እንደዚህ ያለ ምናምን ብለህ ነገ አንተ የሆነ ነገር ላይ አቀነባብረህ ስለምትለቀው እኔ ፍሬ ሆኜ ለማውራት ብዙም ደስተኛ አይደለሁም። ይኸው ቃል ገባለሁ፣ ምንም አላቀነባብርም በእነ ሙሌ ፊት። ተሰወደሪ አንተ እንደ እግዚአብሔር ቃል ተናገር እንጂ አንተ ምን የሚቀነባብርብህ? እንደ አንድ አማኝ እንደ አንድ አገልጋይ መጽሐፍ ቅዱስን እንደሚያነብሰው አውራ። ራስን
እኔ እግዚአብሔርን ቃል አነባለሁ፣ ነገር ግን እኔ አገልጋይ አይደለሁም። እኔ ነጋዴ ነኝ። ቅድም አገልጋይ ነኝ አላልክም እንዴ? እንደዚህ ነው ያልኩት። በአንድ ቸርች ላይ አገለግላለሁ በሆነ ዘርፍ ዲያቆን ነኝ ለምሳሌ። አይቆይ ስማኛ፣ እውነተኛ ሀሳብ አይሰጥም። በመዋሸት ማለት ነው የተካለ ሰው ነው። ውሸት አይኔን ግንባር አድርገው ብሎ የሚዋሽ ሰው ነው። እና መቼም እውነት ከደረጃ አፍ እንዳጠብቁ። ግን ምንድነው መሰለ እውነተኛ ሰው ለመሆን ሞክር። እኔ ስለአንተ የሰማኋቸው ነገሮች ኢቭን ኢፍ ኢ ክርስቲያናዊ የሆነ ጉዳዮች ነው ስለአንተ በግል የሰማኋቸው ጉዳዮች ማለት ነው። እኔ ግን እዚህ ሚዲያ ላይ የግል ጉዳይ አንስቼ አላወራም። ስላልከኝ አይደለም። እኔ ፈቃደኛ ነኝ። ፈቃደኛ ከሆንክ ምን እንዳደረግ ጠብቀኝ። አንድ ፋይል ጠብቀኝ፣ ተረጋግተህ ጠብቀኝ። እና የተቀባ ምን ማለት ነው አልከኝ? መጽሐፍ ቅዱሳዊ ሀሳብ አይደለም ማለት በተለምዶ ነው። እንትን ይሄ ቶ አቤላ አሁን ፈቃደኛ ነኝ ምናምን የሚለውን ቶና እዚህኛው ላይ እናውራ። ደረጀ እኛ እናውራም የግለሰብ ጉዳይ ላይ። አይ ከተመቸው እኮ ነው እውነቱን ነው አያርግም። እኔ ተበዳይ የነገረኝን ነገር ነው ማሰማው። ብዙ እንትን አይደለም። አይሆንም፣ ስልኬ ላይ ካለ ስለማይሆን አይቻልም። አንተም ብትፈቅድ እኛ እንቃወማለን። ስለማናደርግ እንደዛ አይነት ነገር አድርገንም ስለማናቅ አቤላ ዋናውን ፖይንት እኮ እንትን ሊልህ እኮ ነው። ዋና ፖይንት ዋናው ፖይንት ላይ ነው ፕራይቬት ኢሹ እንዲወራ የፈለገው በጉዳዩ እኔም ልስተካከልበት ይችላል። ይንገረኝ እስኪ። በፍጹም አንተ አትስተካከልም። አሁን የተረዳሁት በውስጥ ያወራል። አንደኛ አሁን የነገርከንን ነገር በኋላ ላይ አላልኩኝም ትላለህ። እዚህ ጋር አገልጋይ ነኝ ብለህ አገልግሎቱን እየካድክ እንዴት ተው፣ አይሆንም። እኛም አንፈልግም። ደረጀ ከፈለክ በውስጥ ይነግርሃል። ከፈለከው እውነት ነው። በአደባባይ ከመገለጡ በፊት መጀመሪያ ለብቻው ነገረው። አቤላ አይ ራሱም ያውቀዋል። ምን አቤላ ምን አስነገረው ካለ ራሱም ያውቀዋል። ለማንኛውም የአሁኑ ሹ ላይ በአጭሩ እዚህ ጋር እንደ ምስክር ሆኖ ታዱሻ እንትን ሻሸመኔ የሚኖር ሰው ነው። ጋሽ ዘላለም መንግስቱ በለቀቁት በመጋቢ ቴዎድሮስ ተጫነ ባደረገው ቃለ መጠይቅ ላይ ታዱሻ ከዮናታን አክሊሉ በተበደረው ብድር በኩል ለገንዘቡ ሳይሆን ታዱሻ የቅበተ እምነት አገልግሎት ስለሚያገለግል የዮናታንን የብልጽግና ወንጌልና የእምነት ቃል ወንጌል ማጋለጡን ስለቀጠለ በጣም ብዙ ዛቻ ሲደርስበት ነበር። ተደብድቧል። ይህንን እንግዲህ እኔ አይደለሁም ታዱሻ ነው የተናገረው። የሻሸመኔ ጎረቤቶች እስኪበጠበጡ ድረስ ቃል በቃል ታዱሻ ቃል በቃል የተናገረውን ነገር ለመናገር ዮናታን አክሊሉ በቦክስ መነጽሩን እንደሰበረበት፣ ሚስትህን ያለ ባል ልጆችህን ያለ አባት እንዲያድጉ አደርጋቸዋለሁ ብሎ እንደዛተበት ፊት ለፊት እንደውም አንድ ያላመነች ሴት ሪከርድ ስታደርግ በአብሮት በፓትሮል ተጭነው የሄዱ ፖሊሶችን አስይዞ ስልኳን ተቀብሎ እንደደለተባት ቪዲዮ ማስረጃ እንዳይገኝ ማለት ነው እንደደለተባት እናውቃለን። ሁሉን የሻሸመኔ ልጆች እያሉ ነው። ብትገቡ ደስ ይለኛል። እኔ ኢንቫይት አላረጋችሁ፣ እናንተ ብትገቡ ደስ ይለኛል። እናንተ ብትገቡ ማለት ነው። በዚህ ድራማ ውስጥ ደግሞ የአንበሳውን ድርሻ ወክሎ የሚጫወተው ደረጀ ማስፈራራቱ ጭምር ማለት ነው። ለሌላ ቤቱ ተከቦ ይህንን ለእኔ ብቻ አይደለም፣ ስልክ ተደውሎ ለነ ካፒቴን ሰለሞን እንግዲህ በጣም ትልቅ ሰው ለነ ካፒቴን ሰለሞን ተደውሎ በስልክ እየተከበበ እንደሆነ ማታም እንደሚያስፈራሩት ቤቱን ከበው እንደሚያስጨንቁት ለ100 ሺህ ብሩ የቼክ እንትን አይደለም፣ ለማስመጣት ላለማስመጣት አይደለም ጉዳዩ። ስህተቴን አይግለጥብኝ የሚል ጉዳዩ ሰዎችን ገንዘብ በመስጠት አፌ ማዘጋት ነው። ገንዘቡ አስፈልጎት ታዱሻ ቢቀበልም ግን የህሊናውን ጩኸት ግን ሊችለው ስላልቻለ ወደ እውነቱ መግባት ነው የመረጠው ማለት ነው። ስለዚህ ይህ የምትመለከቱት ሰው
ዮናታን አክሊሉ መሲህ ነው ቢል እኔ ነጋዴን ከዮናታን ምንም አልፈልግም ቢል በቀጥታም ሆነ በተዘዋዋሪ የዮናታንን ጉዳይ በሻሸመኔ የሚያስፈጽም ሰው ነው ማለት ነው። ምስክርነቶቹን የምሰማው ከዛ አንጻር እኔ በጣም ብዙ ወሬ ነው የሚያወራው። ሽማግሌ እንደሆነ ያወራል፣ ታዱሻ እንደመከረ ያወራል። ኢቭን ኢፍ እኔ ጋር ስልክ ተደዋውሎ እንደሚያውቅ ሁሉ በላይቭ ላይ ወጥቶ ያወራል። ይሄ ሰው አንድ ቀን በህይወቱ በስልክ አዋርቶኛል። አቡናን ቁጭ አድርገን መክረነዋል ይላል አግኝተን። እኔ ይሄ ሰውዬ አንድ ቀን በአካል ዛሬ ነው ፈርስት ታይም ቤቱን ከፍቶ ፎቶዬን ኤክስ አድርጎ ውሸት ሲያወራ የሚያመሽ የነበረው አሁን ትቷል። የሆነ ሰሞን ላይ ማለት ነው። እና በጣም ውሸትን በመናገር የተካነ ነው። እስከ መቼ ድረስ የአመፅ ተባባሪ ትሆናለህ ደረጀ? እስከ መቼ ድረስ እውነትን ትዋሻለህ? የመጽሐፍ ቅዱስ መረዳት ጭራሽ እንደሌለ በሚያሳውቅ መልኩ መሲህ ማለት ምን ማለት እንደሆነ አታውቅም። ገና ለአንተ አልመልስልህም በሚል ስልታዊ ማፈግፈግ ልትመልስ አልፈለክም። የተቀባይ የሚለውን በተለምዶ ብላል። በተለምዶ ስለተባለ መጽሐፍ ቅዱሳዊ ነው ወይ? ተራ ላውራ? አዎ ስለተቀባ አውራ ከፈለክ። አይ ቆይ አሁን አንድ ነገር እናድርግ። አንደኛ ለእኔ ያለህን አመለካከት የተጣመመ እንዳይሆን አንድ ደቂቃ ላውራክ ያንን ጉዳይ ማለት ነው። እኔ ቅድም አገልጋይ ኃይሌም ድንገት ነው የሰማኸው። ማንም ሰው አገልጋይ ነው። እኔ ተወልጄ ያደግኩት ቃሊቲ ውስጥ ነው። አሁን ደግሞ ያለሁበት ቸርች አለ። በፊት አማኑኤል ብርሃን ቸርች ሻሸመኔ ከተማ ውስጥ ነው ያለሁት። በሆነ ዘርፍ አገለግላለሁ ማለት ቆሜ ወንጌልን በእሁድ ቀን ወይም ደግሞ ባለው ፕሮግራም እሰብካለሁ ማለት አይደለም። እግዚአብሔር ለዛ ቀን ካበቃኝ የስ ምንም ነውር የለብኝም። ዘራፊ፣ አጨርባይ፣ ሌባ አይደለሁም። ባለትዳር የሁለት ልጆች አባት ነኝ። ነገር ግን እንዲጠቅም ነው። አቤል ምናልባት ከጠፋሁባችሁ ቪዲዮ ፍለጋ ነው የወጣሁት ያለሁት። ጠብቁኝ አለው። ድምፅ ክን ሰማዋለሁ። እነ ሙሌም አሉ። እንደ እያየኝ ካልሆነ አሉ እሰማሃለሁ። እያየኝ አይካለሁ። አንተ እያየኝ እኮ አይደለም የምታወራው። የለህም አንተ። ቀጥል እና በቀደም በተወራው ሀሳብ እኔ አንደኛ የስራ ሰው ነኝ። ገንዘብ ፍለጋ ማንንም ለማንንም ቪዲዮ ሲመጣ ነው ማወራው። እሱን እያየሁት ነው ማወራው። እየሰማህ ነው፣ ችግር የለውም። ቀጥል። አንዳንድ ጊዜ እኛንም እንደዚህ ያደርጋል። ይሰማል፣ እያስተካከለ ስለሆነ ነው። እሺ። እና እያየሁት ነው ማወራው። ደረጀ ቁም ነገር መሰለኝ እየተነገረ ያለው አንተ። እሺ እየሰማ ከሆነ ላውራ እና በዛ ጉዳይ ላይ እኔ ሽማግሌ ሆኜ ነው የገባሁት። ሽማግሌ ሆኜ ገብቼ ነገሮች ወደ አላስፈላጊ ነገር ሄዱ እንጂ እኔ ከማንም ሰው ገንዘብ እንዲከፍለኝ ገንዘብ እንዲሰጠኝ ሲጀምር ደግሞ እንዲህ መተህ ገንዘብ የምትከፍለኝ አይነት ሰውም አይደለሁም። ምክንያቱም የራሴ ቢዝነስ ያለኝ የራሴ ኑሮ ያለኝ ሰው ነኝ። አሁን ምናልባት አቤል ያሰበው እኔ ተከፋይ ሆኜ ያንን ተበደለ የተባለውን ሰው ቤቱ ሄጄ ዲስሪስፔክት ያደረኩት ምናምን ነው የሚመስለው። አቶ ታደለ ስለ እኔ ስም አንስቶ ያወራው ነገር የለም፣ ግን በሚዲያ ላይ የተናገራቸው ነገሮች አሉ። እዛ ባሉ ወጣቶች እንደዚህ ሊያደርገኝ ብሏል። ይሄ የግል ሀሳቡ ነው። ነገር ግን እኔ አቤል እንዳለው ተከፋይ ነው ደረጀ፣ የእሱ የሻሸመኔ ከተማ አገልጋዩ ነው ላለው እኔ ክርስቶስ ኢየሱስን ነው ማገልገል የምፈልገው፣ ግለሰቡን አላገለግልም። እና ብዙ ተወርቷል። በዛን ሰዓት ብዙ ነገር ተብሏል። አንደኛ እኔ እሱ ሊከፍለኝ አይችልማ። ለምን መሰለህ አይከፍለኝ? እኔ የራሴ ኑሮ አለኝ፣ የራሴ ስራ አለኝ። ሰው ደብድብ ተብሎ ተከፍሎ ወይ ደግሞ ሰውን ዲስሪስፔክት አድርግ
ቤቱ በዛን ሰዓት ሂድ ተብሎ ተከፍሎ ነፍሰ ገዳይ አይደለሁም እኔ እና ይሄ የኔ ሀሳብ አይደለም። ምናልባት እዚህ ውስጥ ያላችሁ ሰዎች ደሬ ወይ እዚቹ ላይ አንድ ሀሳብ ብቻ እንትን በለ። ቼኩ በስናይፐር ነው ያልከው፣ ታዲያ ለምንድን ነው? አንዴ ግን ዮኒ ካልተጫናችሁኝ አቤል አቡነ ፎቶ ይምጣና እያየሁት ነው የማወራው። የአንተን ፎቶ እያየ ለአቤል የምታወራውን ለአቤል ታወራለህ፣ ችግር የለም። ፎቶውን ክፈት ካላችሁኝ እኔን እኮ መክፈት እችላለሁ፣ ችግር የለውም። ክፈተው በቃ። ምንድን ነው እያየን እኛም እናወራለን። ፈለግከው ፊቴን ከፍተዋለሁ፣ ችግር የለውም። ደረጀ ለአቤል የምታወራውን አቤል ሲከፍት ታወራለህ። ግን ይመጣል ቅድም ስሜታዊ ይሆናለሁ አይነት ነገር የሚል ነገር ነበረ። እሱ አንደኛው ነገር እንድታጠራ ማለት ከሌ ሲነካ መጽሐፍ ቅዱሳዊ ነው ወይ ከሌ ለምነካችሁ ብሎ ስሜታዊ መሆን፣ ከዛ ስሜታዊ ከሆንክ በኋላ ምንድን ነው የምታደርገው ብዬ ነበር፣ አልመለስክልኝም። ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ኦኬ በጣም ቆንጆ። ስለዚህ መጽሐፍ ቅዱሳዊ አይደለም፣ አጥፍተሃል፣ ኦልሬዲ ተሳስቻለሁ ነው እያልክ ያለው አይደለ? መጽሐፍ ቅዱሳዊ ስላልሆነ ምኑ ስሜታዊ በመሆነ ስሜታዊ ሆናለሁ ምናምን ብለህ በማለትህና ያው እንደዚህ አታርግ፣ ከሌን አትንካ፣ ከሌን ከነካህ ግን አይነት ነገር የምትለው ነገር ስሜታዊ ሙሌክያ ስሜታዊ ሆናለሁ እኮ አይደለም ያልኩት። የዛን ቀን ስሜታዊ ሆኜ ነበር። በቀኑ እኔ ብቻ ሳልሆን እያንዳንዱ እዛ ጋር እያወራን የነበረው ልጁን በሰዓቱ ስለነበረ ስሜታዊ ሆኜ ነበረ እንጂ ስሜታዊ ነኝ አላልኩም። ሆናለሁ ነው ያልኩት። እሺ ችግር የለውም እንትን ብለሃል። ሌላው ግን እኔ አሁን የሚወሩ ነገሮች አንዳንድ ጊዜ ስለ ሰውን ዲፌንድ ማድረግ ምንም እንኳን ቢብሊካል ባይሆንም መጽሐፍ ቅዱሳዊ አይደለም። አክቹዋሊ እንኳን ሰውን ራስህን ዲፌንድ ማድረግ ራሱ ቢብሊካል አይደለም። ሐዋርያት ራሳቸው ዲፌንድ ሲያደርጉ የነበሩት ሐዋርያት ትምህርቱ ከተነካ ሐዋርያነታቸው ከተነካ ትምህርቱም ስለሚነካ ትምህርቱ ያለው እዛ ላይ ስለሆነ ማለት ነው እንጂ አሁን እኔ በዚህ ዘመን ራሴን ዲፌንድ ማድረግ አይጠበቅብኝም። ሐሰተኛ ነው ቢሉኝ ምንም ቢሉኝ መጽሐፍ ቅዱሳዊ የሆነውን ትምህርት አስተምራለሁ። ራሴን ዲፌንድ እያደረግኩ 10 ጊዜ እኔ እውነተኛ ነኝ እመኑኝ፣ እኔ እግዚአብሔር ሰው ነኝ፣ እግዚአብሔር እንደዚህ ይለኛል እያልኩ አልውልም። እንኳን ሌሎችን ሰዎች ዲፌንድ ለማድረግ ግን ሌሎች ሰዎች ዲፌንድ ለማድረግ ስትሞክር ደግሞ መጽሐፍ ቅዱሳዊ ያልሆኑ ሀሳቦች እንደ ቅድሙ አሁን ለምሳሌ ባህላዊ ነው ልማዳዊ ምናምን በልማድ መንገድ ምናምን እንደዚህ ይባላል አልክ። በልማድ መንገድ ይባላል ብሎ ሰውን መተቸት እና ሰውን ለማስተካከል መሞከር፣ ሀሳብ መስጠት እከሌ የተቀባ ነው እዛ ጋ እኔ ለምሳሌ ዳዊት ተቀባ ብዬ እግዚአብሔርን ቃል አውጥቼ አንስቼ ብናገር የእግዚአብሔርን ቃል እኔ ነኝ ከሌሎቹ በላይ ማቀው ብሎ የሚያስብ አቤል ስላለ ለምን እሱ ለሱ ዓላማ መቻለሁ በሚል ነው እኔ እሱ እንዳለው ስልታዊ በፈግፈግ እንዳለው ዝም ያልኩትና አሁን እስቲ እሱን እንስማው። አንዴ መረጃ ይዞ መጥቷል። ቆይ እየላኩት ነው ኔትወርክ እንትን አላለም። እየላኩት ማውራት ሲፈልግ ራሱ ከፍቶ ያወራል። እኔስ እያልኩ ያለሁት እኔ ደሬ የስናይፐሯን ንገረን። አሁን ሙሌ የስናይፐሯን አልሰማንም። ስለ ስናይፐሩ ይንገረን እስቲ። ስለ ስናይፐሯ ስነግርህ እንደዚህ ነው ያልኩት። እሱ አለ አንድ ሰው እሱ አለ አገልጋይ አይደለም ወይ እንዴት ለ100,000 ብር ቼክ ያስመታል አለ። እኔ ደግሞ እንደዚህ አልኩኝ። እሱንም ከዚህ በፊት ገንዘብ እየሰጠ 20፣ 30፣ 40፣ 50፣ 100 እየሰጠ ረድቶታል። በሰማነው ሽምግልና ላይ ሰጥቶት ይሄ ሰው ሁልጊዜ በገንዘብ ማስፈራሪያ ገብቷል። የእሱን ቤት ጭምር የሚሰድብ ሰው ቼክ በማህተብ አይደለም በስናይፐርም እኔ ቢሆን አስመታለሁ ነው ያልኩት። ተመለሰልህ? በፍጹም አልተመለሰልኝም። እሺ ልድገምልህ። መድገም አይደለም እኮ በስናይፐር ማስመታት ማለት ግልጽ እኮ ነው መልዕክቱ። በስናይፐር እጄ ላይ ያለ እያልክ እኮ ነው። አይጠፋም እኔ ጋ በቃ ዛቲዝ እሱ እንድትናገር ነው የፈለኩት። አንተ አንደኛ ስሜታዊ ነህ። ስሜታዊ ከሆንክ ደግሞ ስናይፐር ባይኖር ነው የሚሻለው።
አይ ወደዚህ ሀሳብ እንድመጣ ለመሰለ ራስን ስለማትገዛ ገብቷል። ስሜታዊ የሚሆን ሰው አንድ ሰው ስሜታዊ የሚሆነው አንደኛ ከእውቀት ማነስ ነው። ሁለተኛ ደግሞ ሀሳብ ሲነሳ ሀሳብን ተናግሮ መተማመን ስለማይችል ነው። ሲጀመር በግለሰብ ደረጃ ስናይፐር መያዝ የተፈቀደ አይደለም በህግ። ጀግና እንደዛ ንገርልኝ ጓደኛዬ። ሙለታ በህግ የሚመራ ሰው እኮ ስሜታዊ ሰው እኮ አይደለም በህግ የሚመራው። ህግንም ስርዓትንም የማያውቅ ሰው ስሜታዊ ነው ሲጀመር። እሺ አቤል አቀጥል እስቲ። ቪዲዮ እስኪገባልኝ ድረስ በዚህ ስልክ ምልከው የኢትዮጵያ ወንጌላዊ ቤተክርስቲያን ምን ሰራች የሚል ክሌም አቅርበሃል ንግግር ውስጥ። ዮኒ ቼኩ ማስመታት የነበረበት በስናይፐር። ከዛ በኋላ ዮኒ እንዳገልጋይ ለሻሸመኔ ከተማ ወጣቶች፣ ለእኛ ለሻሸመኔ ከተማ ፓስተሮች፣ ለነ ፓስተር ገሬ ታዞ እርቅ አድርጓል። ተሾመ ኦሮሞ ካለ እዚህ ጋር መናገር ይችላል። ፕሮፌት ሞገስ ደምስ መናገር ይችላል። አልቋል። ይሄን ያለው ነገር ሰዎች። ሌላው ዮናታንን እንዳገልጋይ የሚቀበለው ዛሬ አይደለም። እኔ በተወለድኩበት ከተማ እኮ ቅድም ሰማ ነው አይደል? ብዙ የመግባባት ነገር ባይኖርም ከዚህ በፊት አለነ ጀንበሬን የሚያውቀው ካለ በኢትዮጵያ ከተማ የደሙን ኃይል መስበክ የሚችል አገልጋይ ዮናታን አክሊሉ ነው ብሎ ታዲያ አሁን ሌላ አለ እንዴ? እስቲ አቤል አሁን ነገር የደሙን ኃይል የክርስቶስን የደም ኃይል እየሰበከ ያለ አገልጋይ ከዮኒ ውጭ የለም፣ ሙሉ የለም ሳይሆን አለ አይደል? አሁን ዮናታን እኮ የእግዚአብሔርን ቃል በደንብ የሚያገለግል ወጣቱ የተቀበለው ይህ ጩፋ ለአቤላ ነው የሚያገለግለው እሱ። አሁን ቁም ነገር አለ የምናወራው እና ቆይ እዩ ጩፋ ሳትኩ ንገረኝ እስቲ። እኔ ይኸውልህ ምን አይነት አመለካከት አለኝ መሰለህ? አሁን በአገልጋዮች ላይ ገብቼ ይሄ ጥሩ ይሄ መጥፎ ምናምን የሚለውን ነገር ብዙ በአሁን ሰዓት ላይ አሁን መናገር አልፈልግም። ለምን ምናልባት አሁን ሰሞኑን አቤላን እንዲህ ዝም ብዬ ባልወደውም የሰሞኑን ሀሳብ ግን እየተቀበልኩት ነው። ለምን የወንጌል አማኞች በአጠቃላይ ምን ሰርተዋል እያልክ አንድ አገልጋይ እንደዚህ ባልል ብል ትላለህ። አሁን ዮናታን ከሁሉ በላይ ነው፣ የደሙ ኃይል እንደሱ የሚሰብክ የለም ማለት የወንጌል አማኞችን ያነቃ ሰው ነው ያልኩት። አይ የወንጌል አማኞች ምን ነገር ምንም አልሰሩም ብለህ ጭራሽ አሁን አገልጋይ አንድ አገልጋይ አልነካም በጥቅሉ የወንጌል አማኝ ብለህ አሁን አንተ አገልጋይ ኃይሌ ተብለህ የት አውቃለሁ? እኔ ስታገለግል አላየሁም። አሁን ኢትዮጵያ ውስጥ ለውጥ ያመጣ ዮናታን ነው። ሙለታ ነኝ። ተው ደሬ ተው በፈጠረ አገልጋይ ኃይሌ አይደለም። አሁን እኔ ሙለታ አገልጋይ ኃይሌ አይደለሁም። እኔ ሙለታ ነኝ። እኔ ሶሪ ሙለ አይ አገልጋይ ኃይሌ ያለ አይደለም እንዴ? ስክሪኑ ጋር የለህም? አላየኸውም? ሞባይሉን አታየውም እንዴ? ኦኬ እሺ ይቅርታ። እሺ ኦኬ እንትኑን ልታሰማ አልፎልሃል። ዮናታን አይዘዌ ሰዎች ስለረገሙት አይደርሱበትም። ብትመርቀው እንኳን አይደርስበትም። እርግጠኛው ነኝ ነገር ሄዷል። እሷም ላይ ነው። በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች? ዮናታን አሁን ለሁሉም ያነቃ የኢትዮጵያ በኢኮኖሚም እቺን ቦታ የተናገርኩት ለአቤል ነው። ምንድነው ቁጭ ብለህ ስለሱ ስትናገር ሰማሁኝና አሁን ይሄ አቤል እሱ ጋር ከዚህ በፊት ነበረ፣ በመልካምም በመጥፎም በማንኛውም ነገር እንግዲህ ዮኒ አንደኛ ነው ብሎ ስትናገር ሰምቻለሁ ሚዲያ ላይ። እንደውም የምሬን እሱን ተውና በኢኮኖሚም የምትለው ከምን አንፃር ክፉ ነገር አላወራም። ክፉ ነገር አቤል 300 ሰው አለ እኮ እንመጣለን። ቆይ ሰው ኖረ እኔ 5000 ሰው ይኖር ምን ይመለከተኛል? የመጡት እኮ ወሬ ስለሚሆን ወይ በትህትና እናወራ። አንደኛ ነበሩ እኔ በትህትና ነው የማወራው። የኔ ትህትና ያውቁታል። እንዲህ እየተናገርኩ በጣም በትህትና ነው የማወራው። ትህትና መቅለስለስ አይደለም። አንተ መሳሪያ ታጥቀህ የምትዞር ሰው እንደሆንክ አውቃለሁ። ግን ትህትና ምናምን በድምፅ መለስለስ ልታመጣ አትችልም። ትህትና በኢኮኖሚ ስትል ምን ማለት ነው? እሱ ልነግርህ ነው።
እኔ ይችን ሀሳብ ዳይሬክት የተናገርኩት ለአንተ እንዲደርስ ነበረ። ኦልሬዲ ተሳክቶልኛል። ቆይ ስማኛ እንዲደርስ ተው፣ ሀሳቡን ተናገር። እንዲደርስ ምናምን ደረሰኝ። እሺ ምን ይጠበስ? ተሳክቶልሃል። እሺ አሁን ወደ ጉዳዩ ግባ። ምን አጭር ሀሳብ የለማ። እኔ እኮ አጭር ሀሳብ አላቅማ። ወደ ጉዳዩ ግባ። ለአንተ እንዲደርስ ነው፣ ለእንትና እንዲደርስ ነው። እሱ ማለት እንዴት መሰለህ? አሁን ለማን እንዲደርስ ነው የፈለግህ? የጠየቅንም ምን ማለት ነው? በኢኮኖሚ የሚደርስበት የለም ማለት በቃ ልንገርህ። እሱ ማለት ምን ማለት እንደሆነ ልንገርህ። እዛ ጋር ሁለት ቃል ነው ያወራሁት፣ ኢኮኖሚና ብትረግመውና ብትመርቀው የሚለውን ነው። ብትመርቀውና ብትመርቀው የሚለው ቃል ለአንተ ነው የተናገርኩት። ብትመርቀው ማለት ለምሳሌ እዚህ ጋር እሱንም አልጠየቅኩም፣ ብትመርቀውን አልጠየቅኩም። የጠየቅኩህ ለምን አትመልስልኝ? ኢኮኖሚውን ማለት ህዝብ ነው፣ ህዝብ ማለት ነው። ህዝብ ደረጀ በጣም ግን ተዋሻለህ ታውቃለህ። አብሮ ብዙ ህዝብ እኮ ዝም ብለህ ስንሰማ እኮ ዝም ብለህ ትተረትራለህ። እንደዚህ አይነት ውሸት ምን ይጠቅማል? አየህ አንተም በቃ አስቀየምከኝ። እየሰማሁ ነው እኮ አቤላ። አሁን የዛን ጊዜ ሀብታሙ ቤት ስታወራ አቤላ የለም። አንተ የውስጥን ሀሳብ ወይ ደግሞ በቃ ያንን ሰውዬ ልትክብበት የሄድክበት መንገድ ነው እንጂ አቤላን አድሬስ አደርጋለሁ ብለህ አይደለም ያሰብከው። እኔ እና እሱ ስናወራ ዝም ብለህ ብትሰማ ይሻላል። ማባ የእግዚአብሔርን ቃል ዝም ብለህ ምን ይጠቅመኛል? አንተ ዝም ብለህ በእያንዳንዱ ሀሳብ ላይ የተለያዩ ውሸት እየዋሸ ኢኮኖሚ ማለት እኮ ህዝብ እኮ ነው አልኩኝ። ኧረ በእናትህ ዘፋኞች እንደሚሉት ህዝብ አለ እኮ ማለት ነው። የሀገራችን ዘፋኞች እንደሚሉት ነው። ኢኮኖሚና ህዝብ እንደማይገናኝ ስናወራ አሁንም የቋንቋ ችግር እንዳታደርገው። እንዴት ህዝብና ኢኮኖሚ የሚባል ነገር የለም እንዴ? እነዚህ ሰዎች ስናይፐር ረስተውታል። ታውቃለህ፣ ስናይፐር እንዲያዝግ ቅድም ያልከውን እሱን አስታውስኝ ፍቄ። አይ እኔ የምለው ግን ህዝብ ስትል ብዙ ህዝብ ስላለ ከዛ ይዘርፋቸውና ከዛ ሀብታም ይሆናል ነው። የሚዘረፍ ህዝብ የተዘጋጀ ህዝብ አለ ነው። እሱ አቤል እንዳለው ይሁን፣ አቤል ይመስክር። ከዚህ በፊት ዓለም መጀመሪያን የሚያውቀው ካለ በኢትዮጵያ ከተማ የደሙን ኃይል መስበክ የሚችል አገልጋይ ዮናታን አክሊሉ በህዝብ ፊት ቀብቶታል። እኔ ባለሁበት ጉባኤ አርሲ ነገሌ ቃሌት ቁጥር ሮባ አማን በዛ ፕሮግራም ላይ ነበር። ዝም አለ። ፕሮግራም አልነገር ምንም አላለው። ትዝ ካለህ ለማስታወሻ ምናልባት የሻሸመኔ ሰዎች ካሉ ተመስገን ማርቆስን ጸጉሩ ምናልባት እና ይደሬ አድጎ ነበር። አንተ ሂድና ጸጉሩን ተቆርጣ ከሰዓት በኋላ ና አለው። ለማስታወሻ ስለነበርኩኝ በዛን ጊዜ የልጆች ኳየር ላይ ያገለግል ነበር። አርሲ ነገሌ ቁጥር 1 እነ ፓስተር ዘሪው ለገሰ በነበር እነ ታደለ የተሾመ በነበሩ ሰዓት ኬፋ መለክሳ እዛ ነበር። ትላልቅ ሰዎች እዛ ነበር። ምናልባት የነገሌስ ልጆች እያያችሁ ስለነበረ በዛን ቀን የነበራችሁ ባለሀብቶች ከተማ ውስጥ ያወረዱትን ቸርች ግቢ ውስጥ ያወረዱትን አሸዋ ዓለም መጀመሪያ በዛን ቀን አስጭኖታል። መልሱት፣ ይሄ ለቸርች አይሆንም ከቲሷ እንቀበል ብሎ ዮናታንን የዛን ቀን በአደባባይ በኢትዮጵያ ውስጥ የደሙን ኃይል መስበክ የሚችል ዮናታን አክሊሉ ነው ብሎ ቀብቶታል። ሀብታሙ አንተ አታወሩ፣ ዮናታን አንደኛ ነው። ይቀጥላል። በፍጹም ይያታን ፍሬ አላየንም። የደሙን ኃይል ዮናታን እኮ የደሙን ኃይል ደረጀ ዮናታን እኮ የደሙን ኃይል አይደለም እየሰበከ ያለው። ዮናታን እኮ ሞቲቬሽናል ስፒከርስ ነው እኮ ልጨርስ። ዮናታን አንዴ ልጨርስ። ቆይ እንትን ስላደረገ ነው ሞቲቬሽናል ስፒከር ስለሆነ ስለ ደሙ ኃይል እንትን እንዳይሆን ነው ማለት እንዲህ ስታቃልለውም የደሙን ኃይል ስታቃልለው መስማት ደስ ስለማይል ነው። የደሙን ኃይል ስታቃልልም ደስ አይልም። የደሙን ኃይል የሚሰብክ ቢሆንማ እሱ በኃጢአት አይመጠመጥም ነበር። እሺ አንዴ ልጨርስ። ስንት ደቂቃ ልስጠኛል? 3 ደቂቃ ሰጠኛል። 3 አድርግልኝ።
እሺ 3 ቴንክ ዩ ስለ ጌታ የሚያወራ አይመስልም። ዮናታን ዝም ብለህ አስበው። ዮናታን ኢትዮጵያ ውስጥ የሚወዳደረው እግሩ ስር የሚደርስ ደቂቃ ሳይሰለችን የምትሰማው የሚገርም ኤግዛምፕል ነው። መንግስታቶች የተሸለመ ሰው ትንሽ ይህንን የቆረጥኩትሽ እና ከመንግስታችን እጅ የተሸለመ ሰው ዮናታን ባይዘዌ ሰዎች ስለረገሙት አይደርሱበትም። በቃ ይሄን ሰማነው እኮ አቤላ እንኳን አይደርስበትም። እርግጠኛው ነኝ ልንገር ሄዷል። እሷም ላይ ነው። ቆይ ስማ፣ ወደ በኢኮኖሚ በወንጌል የኢትዮጵያ ቤተክርስቲያን ምን ሰራች? ዮናታን አሁን ለሁሉም የሚያነቅ እነ ጻድቁ አብዱ፣ ዶክተር አብዱ፣ ሌሎችም አንተ አንደኛ ነህ ብለው ፈተው በእግዚአብሔር ሕዝብና በእግዚአብሔር ፊት ለቀውታል። ምናልባት አንድ ነገር መናገር ፈልጋለሁ። የዮኒን ድክመት እንመክረዋለን፣ ሰው ነውና ልናቀናው እንሞክራለን። አንድ ነገር ደግሞ እርግጠኛው ነኝ ሀብትዬ፣ አውቃለሁ፣ አከብራለሁ፣ ጥሩ ነው። አንተ መኖር ለኢትዮጵያ ጠቃሚ ነው ብዬ አምናለሁ። ለምን ሰዎች ጋር ተወጥ ለምሳሌ በአንተ የተለወጡ ሰዎች እንዳሉ አምናለሁ፣ ከመስመራችን የወጡ ሰዎች። ስለዚህ በኢኮኖሚ ማለት ሰዎችን ነው የምትለው፣ ውሸትህን ነው። ለማንኛውም ቪዲዮ የደርሶ እየደረሰ ነው። የዮናታን አክሊሉ የብልጽግና ወንጌል ሰባኪ እንደሆነ ታውቃለህ? አላውቅም። የብልጽግና ወንጌል ምን እንደሆነ ታውቃለህ? እኔ የዶክተር አብይ ብልጽግና ነው የማውቀው። የብልጽግና ወንጌል ምን ማለት እንደሆነ ታውቃለህ? ደግሜ ጠይቅ። የዶክተር አብይ ብልጽግና ነው የማውቀው፣ ደጋፊም ነኝ። ወንጌል ነው ያልኩ። የብልጽግና ወንጌል የሚባለውን የስህተት ትምህርት ታውቃለህ ወይ? የዶክተር አብይ የብልጽግና ጉዞን ነው የማውቀው። አሁን ስለ ፖለቲካ አይመለከተኝም። የብልጽግና ወንጌል የሚባል ወንጌል እንዳለ ታውቃለህ? የክርስቶስ ኢየሱስ ወንጌልን ነው የማውቀው እኔ። የብልጽግና ወንጌልን ግን አታውቀውም? ትምህርቱን አውቀዋለሁ። አውቀዋለሁ ብሎ አልሰምታቸው። የብልጽግና ወንጌል ምንድን ነው አውቀዋለሁ ያልከው? ምን አልከኝ? የብልጽግና ወንጌል አሁን አውቀዋለሁ ያልከው የብልጽግና ወንጌል ምንድን ነው ትምህርቱ? ስለ ደጋገምከው ነው አቤላ። ታውቀዋለህ አልከኝ። እንግዲህ 6 ጊዜ ስጠይቀኝ አላውቀውም። እኔ የማውቀው የዶክተር አብይን የብልጽግና ጉዞ ነው ብያለሁ። እኔ ስለ ዶክተር አብይ አልጠየቅኩም፣ ስለ ብልጽግና ወንጌል ቤተክርስቲያንን እያመሰ ስላለ እነ ዮናታን ቀላቅለው የክርስቶስ ኢየሱስን ወንጌል እያጣመሙ ስለሚያስተምሩት ስለ ሐሰተኛው የብልጽግና ወንጌል የነገርኩ እንጂ ስለ ብልጽግና ፓርቲ አላወራሁም። እኔ ስለ ክርስቶስ ኢየሱስ ወንጌል ብቻ ነው የማውቀው። የብልጽግና ወንጌል ነው ያልተሰበኩ። አየህ ነው ችግር። አንደኛ አታውቅም። የብልጽግና ወንጌል ማለት ፎከስ ፖይንቱ የመስቀሉን ስራ ለፋይናንሻል ለፕሮስፔሪቲ እና ለዚህ ለጤና ለሰዎች ፍላጎት የሚያውል የክርስቶስ ኢየሱስን ከዘላለም ሕይወት ያለውን ትምህርት ሰዎች እንዳይማሩ እንዳይሰሙ የሚያደርግ ምድር ላይ ቁሳቁስ፣ ለምሳሌ በጤና ሙሉ ጤንነት እናገኛለን፣ በሀብት ሙሉ ሀብትን እናገኛለን፣ በዚህ ዓለም ነገር ሙሉ ነገር እናገኛለን የሚል የምድር ትምህርቶች ያሉበት ነው። ዮናታን አክሊሉ እንደዚህ አይነት ትምህርቶችን በቀጥታም በተዘዋዋሪም ያስተምራል። ሰው ዮናታን አክሊሉ የሐሰት ትምህርት አስተማሪ ነው ስንል አንዳንድ ሰዎች ስለ ጤና ሲያወራ ሰምታችሁት ከሆነ ትምህርቱ መጽሐፍ ቅዱሳዊ መሰረት የሌለው ዝም ብላችሁ ስሙ። የሆነች ትምህርት የሆነች ጥቅስ ትቆነጠራለች፣
ከዛ በኋላ እሱ ያችን ትምህርት ሲናገራት በምን መንገድ ነው የሚናገራት? የኢየሱስን የመስቀል ስራ ለዚህ ዓለም ሀብት ማግኛ አድርጎ የሚያስተምራት። ይሄ ነው ችግሩ። ወጣቱንም በአጉል ተስፋ የሚሞላው በዚህ ነው። ሱሰኛውን ወጣት ይሰበስባቸዋል። እኔ ጋሪ ነዳ ነበር ይላል። እኔ ሽሮ ቤት ሰራ ነበር ይላል። እኔ ከሻሸመኔ እስከ አዲስ አበባ እኔና ባለቤቴ ረዳት ሆና እሷ እንሰራ ነበር ይላል። በዛ ሁሉ ፌል ያደረገው ዮናታን አክሊሉ ግን አሁን ቅድም እንዳልከው በኢኮኖሚ ባለጸጋ የሆነው አዋሳ ሄዶ ቸርች ከፍቶ የግል ቸርች ከፍቶ በገንዘብን አስራትና መባን ከህዝቡ መሰብሰብ ሲጀምር ገባ። ይሄ ደግሞ ዘረፋ ይባላል ስሙ። ዘረፋ ይባላል ስሙ። እና ይሄንን በህዝብና በወጣቱ ስም በጫንቃ ላይ የተቀመጠ የሐሰት ትምህርት የሚያስተምርን አስተማሪ በዚህን ያህል መጠን ለመናገር የብልጽግና ወንጌል ምንድን ነው ስትባል እንኳን ማታቅ ወንድም አንተ የደህንነት ወንጌል ለምሰብከው አቤል እኔ የድህነትም የብልጽግናም ወንጌል አይደለም። የኔ ወንጌል መጽሐፍ ቅዱስ ሲናገር በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ከሙታን መካከል በኃይል ስለተነሳ ስለ ኢየሱስ ስለ እግዚአብሔር ልጅ ነው ይላል። ወንጌል ሴንተር ፖይንቱ ራሱ ኢየሱስ ክርስቶስ ነው እንጂ የኔ ጤናም አይደለም፣ የኔ ጤና ማግኘትም የኔ ጤና ማጣትም አይደለም። ወንጌል ሴንትራል ፖይንቱ ከድንግል ማርያም ስለተወለደው በጴንጤናዊ በጲላጦስ ዘመን ምድር ላይ ስለተመላለሰው ስለ ኃጢአታችንና ስለኛ በደል ሞትን ዋጋ ስለከፈለው በሶስተኛ ቀን ከሙታን መካከል ስለተነሳው ስለ ኢየሱስ ነው እንጂ ስለኔ ሀብትም ስለኔ ድህነትም አይደለም። ወንጌል አንድ ቦታ ላይ ስለ ሀብት እንደሆነ የሚያሳይ ነገር ንገረኝና የእናንተ ወንጌል ትክክል ነው ላለ ከመጽሐፍ ቅዱስ ማለት ነው። አይ የኔና ያንተ ወንጌል አንድ ነው፣ እሱም ክርስቶስ። የኔና ያንተ ወንጌል አንድ አይደለም። አንተ የገዳዮችን ወንጌል ነው የምታራምደው እኮ። ምከረኝና ወደ ትክክለኛው ወንጌል መልሰኝ። እንደዛ ከተሳሳትኩኝ ወንድም አይደለው። ማን ደረጀ እዚህ ያለው ሰው ሁሉ አዳመጠ። የሚያምንበትን ሐሳብ በቅንነት እየነገረ ነው። አንድ በጣም ታላግጣለህ፣ ሁለት ቱማች ትዋሻለህ። ግን አንድ እኔ የመጨረሻ ልል የፈለግኩት ምንድነው፣ ከታች የሚሰማንም ሰው አለ። ልነግር የምፈልገው እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ መልካም የምንለውን ነገር ነው እየነገርንህ ያለ ነው እንጂ አንተን ለማሳጣት ወይ ደግሞ አንተን ክፉ ለማድረግ አይደለም። እኔ ለምሳሌ ዛሬ ነው ያወቅኩ የሚቻለኝን ደግሞ ያመንኩበትን ነገር ለምሳሌ ስትዋሽ አትዋሽ እልሃለሁ፣ ግን እዛው ጥፍጥፍ እያልክ ትዋሻለህ። ለምሳሌ የሆነ ሰው ቀጥታ አቤል ላይ እየጠየቀ ስለ ብልጽግና ወንጌል ታውቃለህ ስል እኔ የማውቀው የዶክተር አብይን ብልጽግና ነው። ምን አስፈልገው እንደዚህ አይነት አሁን ወንድምህ ነኝ ካልክ ለወንድምህ እንደዚህ አይነት መልስ መመለስ ለምን አስፈለገ? ካወቅ ላይ አውቃለሁ፣ ካላወቅ ደግሞ አላውቅም ማለት ቀናነት ለራስህ ነው። ዛሬ እዚህ ጋር የዘራሃት ቀና ያልሆነው ነገር ነገ ዞሮ ደግሞ እንደማያገኝ አትጠራጠር። እያስፈራራው አይደለም፣ ግን እውነት ነው እየነገርኩ ያለሁት። ምክንያቱም የሚጠቅምህ ነገር አይደለም። ኢየሱስ መለስኩ ድረስ አንደኛ ቅድም ለምሳሌ ሰዎችን መከተል ጥሩ ነው፣ ግን ሰዎችን ደግሞ ማምለክ ጥሩ አይደለም። ለምሳሌ አንተ የጠራኸው ሰውዬ በቱማች አወራህለት፣ እኔ ግን አንድ ጥያቄ ጠይቀሃለሁ። እስቲ አንተ ከተማርከው ዮናታን ከሚባለው ሰውዬ የደሙ ፍሬ ወይም ደግሞ የደሙ ወንጌል ወይም ደግሞ የደሙ ፍሬ የሚለውን እስቲ ለ5 ደቂቃ ንገረን። እንደሱ የተነሳ የለማልክ አንተ እስቲ ያወቅከውን እዚህ ጋር 300 ሰው ምናምን አለ፣ እኛም እንሰማሃለን። ለ5 ደቂቃ የደሙን ፍሬ ከሱ የተማርከውን ንገረን። አመሰግናለሁ። አቤላ ከአንተ ጋር ላወራን የገባሁትና አውራኝ እስቲ ሀሳብ ካለ። ተመሳሳይ ጥያቄ ነው ያለኝ።
እኔም ስለ ደሙ ኃይል እንደሱ የሚሰብክ ሰው የለም ብለሃል። ከሱ የተማርከው የደሙን ኃይል ከመጽሐፍ ቅዱስ አንጻር 1-2 ፖይንት ንገር። ትምህርት ጥናት ይፈልጋል። ነገ ተዘጋጅቼ እመጣለሁ። ያስተማረውን ነው የጠየኩ። አስተምረን አላልኩም። የራስን ትምህርት አላለም። እሱ ያስተማረውን ንገር። እኔ የሰው ትምህርት ሳይሆን ወንጌል ሰብካለሁ። ነገ ጊዜ ተሰጠኝና ወንጌል ሰብካለሁ። የሰው ትምህርት እንዴት ሰብካለሁ? ስለ ኢየሱስ ስበከን እስኪ ንገረን። መጽሐፍ ለዛሬው ኢየሱስ ክርስቶስ ጌታ ነው። ይወድሃል። ሁላችሁንም ይወዳችኋል። ሞቶላችኋል። ተባረኩ። ሌላው ደግሞ ጊዜ ሲሰጠኝ መጥቼ የእግዚአብሔርን ቃል በምችለው አካፍላለሁ። ሞቶ ብቻ አስቀረው። ጨርሰው እንጂ አገልጋይ ኃይሌ እንዴት ጠፍተህ ነበር? ጨርሼዋለሁ እኮ ሀሳቤን። አስደነገጥከን። ሞቶላችኋል፣ ተነስቶላችኋል ብያለሁ። አለኝ ስትል ዮኒ ሲጠይቅ አለኝ ስትል ክው ብዬ ደነገጥኩ። እንዴ አገልጋይ የሚይዛል እንዴ ብዬ አስደነገጥከኝ። አቡ እንዴት ናችሁ? ደህና ናችሁ ወይ? ስለ 5ቱ ሶላዎችም ለመጠየቅ አስቤ ነበር። እኔማ ደሬ በጣም ሶፋኒ ጋይ እሱንም ተምረ ስትመጣ ነው የምትመልሰው። ስለምን ወልከኝ? 5ቱ ሶላዎች ስለ 5ቱ ሶላዎች መጠየቅ ፈልጌ ነበርና ሶላ የሚለውን ቃል ዛሬ የሰማሁት። አይ ቀላጅ ነው በጣም። አይ በእውነት እውነቴን ነው። ምንድን ነው ማለት አልገባኝም። በእውነት ከልቤ ነው። ንገረኝ አቤላ፣ ምንድን ነው ሶላ?